ሶስት ናቸው። አብዱል ሰመድ፣ ረሻድና አብዱራማን ይባላሉ። የኦሮሚያ ክልል አቃቢ ሕግ ሳምራዊት የተባሉ የግል ተበዳይ ንብረት የሆነን ተሽከርካሪ ተሳቢውን ከግብረ አበራቸው ጋር በመሆን ከሌሎች ተከሳሾች በቀጥታ በመውሰድ በመሸጥ የወንጀል ውጤት የሆነውን ተሳቢ ለማጥፋት ሲሞክሩ ስለተያዙ በፈጸሙት ከባድ የወንብድና ወንጀል በቀጥታም ይሁን በተዘዋዋሪ ተሳትፈዋል ሲል ከሷቸዋል። እነርሱም ለክሳቸው መልስ ሰጥተው የዋስትና መብታችን ግን ቅድሚያ ይከበር ሲሉ ጠይቀዋል። ፍርድ ቤቱም የተከሰሱበት ወንጀል ዋስትና የሚከለክል አለመሆኑን በውሳኔው ካመለከተ በኋላ ነገር ግን ከወንጀሉ ክብደትና ወንጀሉን ከፈጸሙበት ሁኔታና ክብደት አኳያ በዋስትና ቢወጡ ይመለሳሉ የሚል እምነት የለኝም በማለት የዋስትና መብታቸውን ከልክሏል። በየደረጃው ያሉ ፍርድ ቤቶችም ይህንን ውሳኔ አጽንተዋል። ተስፋ ያልቆረጡት ተጠርጣሪዎች አቤቱታቸውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርበዋል። በፌዴሪ ሕገ መንግሥት አንቀጽ 19 ንዑስ አንቀጽ 6 መሠረት የዋስትና መብት ማግኘት መርህ ሆኖ እያለና የዋስትና ግዴታቸውን አክብረው ሊቀርቡ አይችሉም በሚል ግምት ብቻ በቂና ሕጋዊ ምክንያት ሳይቀርብ የማንቀርብ ለመሆናችን ማሳያም ሳይቀርብ የዋስትና መብታችን መከልከሉ መሰረታዊ የሕግ ስህተት በመሆኑ ይታረምልን ብለዋል። እርሶስ ምን ይላሉ? ሰበርስ በዚህ አቤቱታ ላይ ምን ወስኖ ይሆን? መሰል የዋስትና መከልከል ቢያጋጥማችሁ ውሳኔውን ጠቅሳችሁ እንድትጠቀሙበት አልሰማንም እንዳትሉ ብሎ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ ፌዴራል ጠበቆች ማህበር እንድታደምጡ ጋብዟቸዋል። አልሰማንም እንዳትሉ። ፍቅርና ሰላም ሁልጊዜም ከቤታችሁ እንዳይጠፉ ለሀገራችንም እንዲተርፉ እንመኛለን። ጉዳዩ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 269430 የቀረበ ሲሆን አምስቱም ዳኞች ጥቅምት 29 ቀን 2017 ዓ.ም በሙሉ ድምጽ ውሳኔ ሰጥተውበታል። መጀመሪያ በየደረጃው የነበረውን ክርክር በፍርድ ሐተታው ጠቀሱ። አመልካች የዋስትና ግዴታቸውን አክብረው አይቀርቡም የሚለው ዋስትናቸውንም የከለከለው የፍርድ ቤቱ ግምት ለመነሻ የሚሆን በቂ ምክንያት ስለመኖር አለመኖሩ ተረጋግጧል ወይ የሚለውን ከዚህ ቀደም በተለያዩ የሰበር መዛግብት ከተሰጡ ውሳኔዎች አንጻር ችሎቱ መመርመሩን ጠቀሰም። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 134228 ከዚህ ቀደም በሰጠው ውሳኔ የዋስትና መብት የሚነፈግባቸው ምክንያቶች ፍርድ ቤቶች ከተለያዩ ሁኔታዎች አንጻር እየተመለከቱ ሊመዝኗቸው የሚገባቸው ስለመሆኑ አንድ ተከሳሽ የዋስትና መብት ቢከበርለት ግዴታውን የሚፈጽም የማይመስል ነው ተብሎ ግምት የሚወሰደው በቂና ሕጋዊ ሊባሉ በሚችሉ ምክንያቶች ሊሆን እንደሚገባ እንዲሁም ምክንያቶቹ በቂና ሕጋዊ ናቸው የሚለው ጉዳይ ከተለያዩ ከባቢያዊ ሁኔታዎችና ከጉዳዩ ልዩ ባህሪ አንጻር ፍርድ ቤቱ ሊገነዘበው የሚችለው ተደርጎ ሊወሰድ የሚገባ ስለመሆኑ አስገዳጅ የሕግ ትርጉም ሰጥቶበታል ሲል ጠቀሰ። በመጨረሻም ወደ ቀረበለት ጉዳይ ተመልሶ አመልካቾች የዋስትና ግዴታቸውን አክብረው ሊቀርቡ የማይችሉ ስለመሆናቸው በቂና ሕጋዊ ሊባሉ የሚችሉበትን አካባቢያዊ ሁኔታዎችን ሳያመለክት ወንጀሉን ከፈጸሙበት ሁኔታና ክብደት አኳያ ቢወጡ ይመለሳሉ የሚለው ምክንያትም በክርክር ሂደት ወደፊት የሚረጋገጥ ሆኖ እያለ እምነት የለም በሚል ምክንያት ዋስትና መነፈጋቸው በቂና ሕጋዊ ምክንያት የሌለው ነው በማለት ውድቅ አድርጎታል። እያንዳንዳቸው ለ100 ሺህ ብር የሚበቃ ዋስትና እንዲጠሩ ጉዳያቸውንም በውጭ ሆነው እንዲከታተሉም ውሳኔውን ሰጥቷል። እንግዲህ ከዚህ ውሳኔ በኋላ ይህማ ቢለቀቅም ተመልሶ አይመጣም በማለት ብቻ ያለምንም በቂና ሕጋዊ ምክንያቶች እንዲሁም ማሳያዎች ዋስትና መከልከል የሕግ መሰረት የለውም፣ አይቻልም ማለት ነው። ፍቅርና ሰላም ሁልጊዜም ከቤታችሁ እንዳይጠፉ ለሀገራችንም እንዲተርፉ እንመኛለን። ይህ ምኞት እንድታደምጡ የጋበዛችሁ የኢትዮጵያ የፌዴራል ጠበቆች ማህበርም ጭምር ነው። በሰላም ዋሉ።